ክሮስ በማግስቱ የነቃው በመቀስቀሻ ደውል ነው። ቲፋኒ እንደሄደች የአቴና ገጽታ ከፊቱ ስለተሰወረ መቼና እንዴት እንቅልፍ እንደወሰደው እንኳን አያስታውስም። ደውላ የቀሰቀሰችው ቲፋኒ ነበረች። ጠዋት ስራ ስላለው እንደተቀሰቀሰው ነግሯት ነበረ። እሷ ግን ማታ ከሱ ጋር ከወጣች ጀምሮ ሌሊቱን ተረኛ ስለነበረች አልተኛችም። ቀኑ ለክሮስ አድካሚ ነው የሚሆንበት። በቅድሚያ ካዚኖስ በዳንቴ ስም የተመዘገቡትን ዕቃዎች መልቀምና ማውጣት፣ ከዚያም ደብዛቸውን ማጥፋት ነበረበት። የዕለቱ መዝገቦች ሁሉ የዳንቴን ስም ሰርዘው እንደገና መጻፍ ነበረባቸው። ሌላው ትልቁ ስራው ደግሞ የቢግ ቲም መኪና ጉዳይ ነው። ለቲም የተሰጠው መኪና ሰነዶቹ ከወር በፊት ሕጋዊ ተቀባይነት እንደሌላቸው ተደርገው መዘጋጀት አለባቸው። ዋናው የመኪናዋ ባለቤት ጆርጂዮ እንዲሆን ተደርጎ የቢግ ቲም ግን የስም ዝውውር ያውም ከወር በኋላ የሚጸና ነው። ፒፒ ወደ ሎስ አንጀለስ ጉዞ ከመጀመሩ በፊት ቁርስ ለመብላት ወደ ክሮስ ቢሮ መጣ። ሎስ አንጀለስ ሄዶ በቢግ ቲም ላይ ስለሚካሄደው ግዳጅ ማድረግ ያለበትን ቅድመ ዝግጅት መመልከት አለበት። ፒፒ ክሮስ ቢሮ ሲገባ በጣም የሚያበሳጭ ሁኔታ ገጠመው። ዳንቴ ሌሊቱን አንዲት እንግዳ ሴት ደፍሮ እንደነበረ ክስ መቅረቡን ክሮስ ነገረው። ሴትየዋ ለፓርቲ ግብዣ ከሎስ አንጀለስ የመጣች የአንድ ፊልም አዘጋጅ ሚስት ናት። መድፈሩ ብቻ ሳያንሰው ሴትየዋን እየደበደበ ከፍላጎቷ ውጭ እንደተጫወተባት ለመኝታ ክፍሎች ኃላፊ እያለቀሰች ማስረዳቷን ለፒፒ ነገረው። ፒፒ ራሱን ነቀነቀ። ይሄም ማይረባ ዲቃላ ልፋታችንን ሁሉ መና ሊያደርገው ነው አለ ጮክ ብሎ። ደግሞ እነዛን ባርኔጣዎች እንዳታደርግ ብዬ ነግሬው ጭንቅላቱ ላይ ሰክቶ ይመጣል እንዴ አለ ከንዴቱ የተነሳ እየተወራጨ። በዚህ ግዳጅ ላይ በጣም ተጠንቀቅ፣ አይንን ከዳንቴ ላይ እንዳታነሳ አለው ክሮስ። እቅዱን ያወጣሁት እኔ ነኝ፣ ምንም ማድረግ አይችልም አለ ፒፒ። ማታ ሎስ አንጀለስ እንገናኝ፣ ድጋሚ ማስጠንቀቂያ ሰጠዋለሁ። ስለ ቢግ ቲም መኪና ባለቤትነት ጉዳይ ጆርጂዮ የላከለትን ወረቀት አሳየው። መኪናው ለቢግ ቲም ሊዛወር የሚችለው ከወር በኋላ መሆኑን በመግለጽ ውል እንዳዘጋጅ ያዞኛል አለው። ይህ ማለት ደግሞ ቢግ ቲም ሲሞት መኪናውን ሆቴሉ መልሶ ይረከባል ማለት ነው። ጆርጂዮ የአባቱ ልጅ ነው አለ ፒፒ። ቢግ ቲም ከሁለት ቀን በኋላ ሆቴሉን ለቆ ሲወጣ 60,000 ብር ዕዳ ትቶባቸው ሄደ። ከሰዓት በኋላ በሚበረው አውሮፕላን ተሳፈረ። ከአየር ማረፊያ በቀጥታ ወደ ቢሮ አመራ። ቢሮው ለጥቂት ሰዓታት ከቆየ በኋላ ከቀድሞ ሚስቱና ከሁለቱ ልጆች ጋር እራት ለመብላት ወደ ሳንታ ሞኒካ ሄደ። ከኪስ ውስጥ የተጠቀለሉ ብዙ ባለ $5 ኖቶች አውጥቶ በካርቶን ከታሸጉ ስጦታዎች ጋር ለልጆቹ ሰጣቸው። ለባለቤቱ ፍርድ ቤቱ እንዲከፍል የወሰነበትን ክፍያ የያዘ ቼክ ሰጣት። ያለበለዚያ እሷንም ሆነ ልጆቹን መጎብኘት አይችልም። ልጆቹ ወደ መኝታ ክፍላቸው ሲሄዱ ልታስተናግደው ፈቃደኛ ከሆነች ብሎ አይኗን አያት። ፈቃደኛ ስላልነበረችና እሱም ከዛናዱ ኮረዳዎች ጋር ስለከረመ መለማመጥ አልፈለግም። በሚቀጥለው ቀን ቢግ ቲም ስራ በዝቶበት ዋለ። በጠዋት ቢሮ የመጡት የሀገር ውስጥ ገቢ ታክስ ሰብሳቢዎች ነበሩ። ከነሱ ጋር ሲጨቃጨቅ ቆይቶ ወደ መጋዘን ሲሄድ ብዙ $1,000,000 የሚያወጡ የዕፅ ክምችት ጊዜው ስላለፈበት በርካሽ ሲሸጥ ደረሰ። በሰራተኞቹ እንዝላልነት በደረሰበት ኪሳራም በጣም ተበሳጨ። ከሰዓት በኋላ ከፌዴራል ፖሊስ ስልክ ተደውሎ ስለ አንድ ኮንግረስማን የሚያውቀውን እንዲነግራቸው ጠየቁት።
ተናዶ ጆሮአቸው ላይ ዘጋባቸው። ቢክቲም ፍርሃት ብሎ ነገር አያውቅም። ምናልባትም በሰውነቱ ግዙፍነት ወይም አእምሮ ውስጥ ትንሽ የጎደለ ክፍል ኖሮ ይሆናል። ከዚህ በፊት ሐኪሞች ምግብ ቀንስ አለበለዚያም ለሕይወት አደጋ ነው ብለውት ነበረ። እልህ ይዞት ከበፊቱ እጥፍ ይበላ ጀመረ። ግን ሐኪሞቹ እንዳሉት አልሞተም። የገንዘብ ተቋማቱንም እንደወዱ በሰፊውን የዘረጋው ያልገባበት የንግድ ዘርፍ የለም። ከሁሉ ጋር ሽርክና መግባት፣ ኪሳራ ሲደርስ ደግሞ መክዳት የሱ ተፈጥሮ ነው። በገንዘብ በኩል ጓደኛ፣ ዘመድ አዝማድ ብሎ ነገር የለም። በአንድ ቀን ጀንበር ክዶ ቁጭ ነው። ማን ምን ያደርገኛል ባይ ነው። በራሱ በጣም ይመካል። እንደሱ ጉልበተኛ ያለም አይመስለውም። ስለሆነም ፒፒዲሊና በዚያው ዕለት ምሽት ስለዶለተበት ሚስጥራዊ ቀጠሮ ደንታ አልነበረውም። እንደ ወትሮ ትልቅ ትርፍ የሚዛቅበት ንግድ አድርጎ መቅረብና ኪሳራ ከመጣ ደግሞ ዞር በል እንደሚለው ያውቃል። ቢክቲም ስለ ዳንቴ ሀብት ያሰላስላል። ቶሎ አግኝቶት እጁ ለማስገባትም ቸኩሏል። በአንድ ቀን $500,000 ቁማር ጠረጴዛው ላይ ሲያስቀምጥ ስላየው ህልሙ ሁሉ ዳንቴ ሆኗል። ወደ ፒፒና ዳንቴ ቀጠሮ መሄጃው ሰዓት ስለደረሰ እግረ መንገዱን ልጆቹንና እናታቸውን ጠይቆ ወደ ቀጠሮ ቦታ ተቻኩሎ ሄደ። ቀጠሯቸው ውቅያኖሱ ዳር በምትገኝ የአሳ ምግብ የሚዘወተርባት አነስተኛ ሆቴል ነው። ቢክቲም መኪናውን አቁሞ ገባ። በራፉ አጠገብ አንድ ትንሽ ሰው ተቀበለው። ሰውየው ትኩር ብሎ ከተመለከተው በኋላ ፒፒዲሊና ወደ ተቀመጠበት ገበታ ወሰደው። ቢክቲም ሰውን ቶሎ የማቅረብ ችሎታ ስላለው እጆቹን ዘርግቶ ፒፒ ትከሻ ላይ ተጠመጠመ። ከዚያም እስቲ ቤት አለ፣ ተደብቆኝ ከሆነ እኔ ለእንደዚህ ያለ ቀልድ ጊዜ የለኝም አለው። ፒፒ ለቢክቲም አጸፋው መለሰ። የቢክቲምን ትከሻ አቅፎ መታ መታ እያደረገ እኔ ታዲያ ምንድነኝ? ዕቃ ነኝ እንዴ ሲል ጠየቀው። ተቀመጥና በሕይወት ቀምሰው የማታውቀውን አሳ ብላ፣ ከዛ በኋላ ስቲቭን እናገኘዋለን አለው ፒፒ። አስተናጋጁ የሚያዙትን የምግብ አይነት ለመጠየቅ ሲመጣ ፒፒ ከየአይነቱ ጥሩ ነው የምትለውን በርከት አድርጋ አምጣልኝ በማለት ለራሱ ካዘዘ በኋላ ወደ ቢክቲም እያሳየ በምግብ አበላል ሻምፒዮን የሆነ ሰው ይኸውልህ እና ሳይጠገብ ከዚህ ገበታ ላይ ቢነሳ ለቪንሴንት ነው የምነግረው አለ ፒፒ። አስተናጋጁ በኩራት ፈገግ አለ። የወጥ ቤታቸውን ጥራት ያውቀዋል። እስከ ዛሬ ምግባቸውን ያንቋሸሸ ሰው አላጋጠመውም። ሆቴሉ ከቪንሴንት ሆቴሎች አስተዳደር ውስጥ አንዱ ነው። ምግቡ ያለማቋረጥ ቀረበላቸው። አንዱን ሲጨርሱ ሌላው ይተካል። ፒፒ ቀድሞ ጠገበ። ጓደኛዬ በዕፅ ዝውውር ከፍተኛ ደረጃ ላይ ያለ ሰው ነው። የሚያስፈራ ከሆነ አሁኑን ንገረኝ አለ ፒፒ። ቢክቲም የዚህን አጥንት ያለ የሚያስፈራኝ አለና የጋጠውን ቀጭን አጥንት ለፒፒ ያሳየው። ሌላስ ሲል ቢክቲም ፒፒ ጠየቀው። የሐሰት ገንዘብ ያትማል አለ ፒፒ። ስምምነታችሁ ያንንም ሊያጠቃልል ይችላል። ቢክቲም በምግቡ በጣም ተደስቷል። መልካም፣ ሁሉንም ነገር አውቃለሁ። ታዲያ ሰውየውን ምን በላው በማለት አይኑን አፍጥጦ ፒፒን ጠየቀው። ውቅያኖስ ውስጥ በጀልባ እየቀዘፈ ነው። ማንም ካንተ ጋር እንዲያየው አይፈልግም። ያ ደግሞ ለአንተ አስቦ ነው። በጣም ጠንቃቃ ሰው ነው አለ ፒፒ። የፈለገው ቢያይ ደንታ አይሰጠኝም አለ ቢክቲም በቁጣ። እኔ የመጣሁት እሱን ለማግኘት ነው። በመጨረሻ ቢክቲም ጠገበ። ሁለቱም ፍራፍሬ ያዘው በሉ። ቢክቲም ቡና ደጋግሞ ጠጣ። እንዳነቃቃኝ ነው አለ ፒፒን። ለምግባቸው በጥሬ ገንዘብም ሆነ በቼክ የተከፈለ ነገር የለም። ላስተናጋጁ ጉርሻ ብቻ ፒፒ $20 ኖት ገበታው ላይ አስቀምጦ ወጣ። ፒፒ ቢክቲምን እየበራ ወደ አንድ የኪራይ መኪና ሄዱ። መኪናዋ ትንሽ ስለሆነች ቢክቲም ለመግባት ብዙ ተቸገረ። ኧረ በክርስቶስ ተለቅ ያለ መኪና መከራየት አትችሉም እንዴ
አለው ፒፒን። ቅርብ ቦታ ስለሆነ ነው አለው ፒፒ። ለነገሩ የ5 ደቂቃ ጉዞ ናት። ጊዜውም በጣም እየመሸ ስለሄደ ፒፒ ፈጠን እያለ ይነዳ ጀመር። ከርቀት የአንድ ጀልባ የምልክት መብራት ይታያል። የጀልባዋ መወጣጫ ተዘርግቷል። በሩ ላይ ቢግ ቲምን የሚያክል ሰው ቆሟል። በሌላኛው አቅጣጫ ላይም እሱን የሚያክል ሰው አለ። ፒፒና ቢግ ቲም ጀልባው ላይ ተሳፈሩ። ከዚያም ዳንቴ ከውስጥ ወጥቶ ጨበጣቸው። ባርኔጣውን አድርጓል። ወደ ውስጥ እየመራ አስገባቸው። ጀልባዋ ውስጥ እንደ ሆቴል ቤት ባማረ ሁኔታ የተዘጋጀ የምግብ ጠረጴዛ አለ። ገብተው ተቀመጡ። ወንበሮቹ በጣም ምቹ ናቸው። ባልኮኒው ላይ የተለያዩ መጠጦች ተደርድረዋል። ብርጭቆዎች በትሪ፣ በረዶ ደግሞ በጎድጓዳ ሳህን ተዘጋጅቷል። ፒፒ ለሁሉም ብራንዲ አምጥቶ ቀዳላቸው። ወዲያውኑ የጀልባዋ ሞተር ተነሳ። ጀልባዋም ተንቀሳቀሰች። የት ነው የምትወስዱኝ? በማለት ቢግ ቲም በቁጣ ጠየቃቸው። ዳንቴም አየር ለመለወጥ ትንሽ እንዘዋወር ብለን ነው በማለት መለሰለት። ወደ ባህሩ ከዘለቅን በኋላ ከላይ ሆነን አየር መቀበል እንችላለን አለው። ቢግ ቲም መጠራጠሩ አልቀረም፣ ግን በራሱ ስለሚተማመን የመጣውን ለመመለስ ቆረጠ። እናም ዳንቴ ያለውን ተቀበለ። ቲም እንደገባኝ ከሆነ አንተ ከኔ ጋር ቢዝነስ ለመስራት ትፈልጋለህ አይደል? አለው ዳንቴ። እንደሱ አይደለም፣ አንተ ከኔ ጋር ቢዝነስ እንድትሰራ ፈልጋለሁ ነው ያልኩት አለው ቢግ ቲም በኩራት አነጋገር። ስራውን እኔ እሰራዋለሁ። አንተ ያለ ምንም የታክስ ቅንስናሽ ገንዘብ መዛቅ ነው። ለጊዜው አንድ የስፖርት ዝግጅት አለ። 5 ወይም 10 ሚሊዮን ከፍለህ ሽርክና መግባት ትችላለህ። ሌሎችም ለወደፊት ያቀርቋቸው ስራዎች አሉ አለ ቢግ ቲም። እንደዚህ ከሆነ ጥሩ ነገር ነው አለው ፒፒ ጣልቃ ገብቶ። ወዴት እያመራችሁ ነው ለመሆኑ? አላቸው ቢግ ቲም በቀዘቀዘ ስሜት። ለመጠየቅ ከፈለኩ ቆይቻለሁ። ፒፒ በቅርቡ ሽርካ ያደረኩት ወዳጄ ነው አለ ዳንቴ። አማካሪም ነው። እኔ ገንዘብ አለኝ፣ እሱ ደግሞ ጭንቅላት አለው አለና ትንሽ ቆይቶ ስላንተ ብዙ ጥሩ ነገሮች ነግሮኛል። ለዚህ ነው ዛሬ እዚህ ለመወያየት የወሰንኩት። ጀልባዋ ፈጠን ብላ መሄድ ስለጀመረች ብርጭቆቹ ይንቀጫቀጩ ጀመር። ቢግ ቲም ወደ ኋላ ዘንበል ብሎ ተቀመጠና ብራንዲውን ጨልጦ ሁለቱን ሰዎች ትኩር ብሎ ተመለከታቸው። አደጋ ሲሸተው የዚህን አይነት አመለካከት ያዘወትራል። ለሁለታችሁም አንድ ሚስጥር ላካፍላችሁ ፈልጋለሁ። መጀመሪያ ግን ቢዝነስ ልንሰራ ነው እንደመጣ ነው። አብሬ ለመስራት ወስኛለሁ አሉ ዳንቴ። ጠበቆቻችን ነገ ተገናኝተው ከተነጋገሩ በኋላ የተወሰነ ገንዘብ ሰጣለሁ። ቢግ ቲም ብራንዲውን ጨልጦ ሲያበቃ ወደፊት ጎንበስ አለ። ከዛም ፒፒ እንዲቀዳለት ምልክት ሰጠውና በእኔም በኩል በአጭር ጊዜ ማዘጋጀው የቦይሊንግ ስፖርት ውድድር አለ ቢግ ቲም። ወዲያውኑ ደግሞ መንፈሱ ቀይር ብሎ ምንም ነገር የማይገባኝ ነው እንደመሰልኳችሁ? እንደዛ ነው አይደል? ዳንቴ ባርኔጣውን አንስቶ በሐሳብ እያገላበጠ ይመለከተው ጀመር። ባርኔጣዬ ላይ የሸና መሰለኝ አለው በሽሙጥ ዓይን እያየው። ብዙ ሰዎች የማይሆን ነገር እያመጡ ይፈታተኑኛል። ለዚህ ደግሞ ፒፒንገር አለና ወደ ፒፒ ዞር ብሎ ነገረው። ፒፒ አለ ዳንቴ። ሊሆን አይችልም፣ አገር አቀፉ የቦሊንግ ውድድር ገና 8 ወር ይቀረዋል። ማን እንደሚሳተፍ እንኳን ለማወቅ አትችልም አለው ፒፒ። እንግዲያውስ የራሳቸው ጉዳይ አለ ቢግ ቲም በንዴት። ባለቀለት ነገር ላይ መሳተፍ ካልፈለጋችሁ ጉዳያችሁ ነው፣ ግን ጨዋታውን ማዘጋጀት እንደምችል እንድታውቁ። መስራት ካልፈለጋችሁ ጀልባውን አዙሩና ጊዜ ሳታባክኑ አውርዱኝ አለ ቢግ ቲም። እንደዚያ ትበሳጭ እንጂ አለ ፒፒ። እንዴት ልታዘጋጅ እንደምትችል አስረዳን። ቢግ ቲም ብራንዲውን ጅው አደረገና በዝግታ ያንን አልነግራችሁም፣ ዋስትና ግን እሰጣችኋለሁ። 10 ሚሊዮን አሲዝና ትርፉን እንካፈላለን። ችግር ከተፈጠረ 10 ሚሊዮን እሰጣለሁ እና ትስማማለህ
ሲል ወደ ዳንቴ እየተመለከተ ጠየቀው። ዳንቴና ፒፒ በመገረም መልክ እርስ በራሳቸው ተያዩ። ዳንቴ ባርኔጣውን ራሱ ላይ ደፋ። ገንዘቡን በጥሬ ገንዘብ ትሰጠኛለህ? ሲል ዳንቴ ጠየቀው። እንደሱ አይደለም አለ ቪክቲም። በሌላ ቢዝነስ ላይ እንድታውለው ሁኔታዎችን አመቻቻለሁ። ለመጀመሪያ ጊዜ ዳንቴ ከፒፒ ፕላን ውጭ በመሆን በቂ ርቀት ተጉዘናል አይደል? በማለት ፒፒን ጠየቀው። አዎ፣ ግን ትንሽ ብንወያይ ቲም ብዙ ነገር ሊነግረን ይችላል አለው ፒፒ። ቲም የራሱ ጉዳይ ነው አለ ዳንቴ እየተዝናና። ሰምተኛል ቪክቲም? አሁን የጨዋታው ዝግጅት ምን እንደሚመስል መስማት ፈልጋለሁ። ወለም ዘለም እላለሁ ብትል ወየውልህ አለው ዳንቴ። አነጋገሩ ድፍረት የተሞላበት ስለነበረ የቪክቲም ፊት ባንዴ በርበሬ መሰለ። አንተ ድዊ ልታስፈራራኝ የምትችል መስሎ ነው አለ ቪክቲም እየተቆጣ። ፖሊስ እንኳን ያልቻለኝን አንተ ልታስፈራራኝ አሰብክ? ባርኔጣ ላይ ነው መሸናብህ አለው። ዳንቴ ወንበሩ ላይ ተዝናንቶ ተቀመጠና የሞተሩ ክፍል ያለበትን በር በእርግጫ መታው። ወዲያውኑ ግንድ የሚያካክሉ ሁለት ሰዎች ከውስጥ ወጡ። ለዚህም ይመስላል ቪክቲም ብድግ ብሎ ከመቀስፈት ጠረጴዛው ላይ የነበሩትን ጠርሙሶችና ብርጭቆዎች አተረማመሳቸው። በአንዴ ጠረጴዛውን ባዶ አደረገው። ቲም ተው አዳምጠኝ በማለት ፒፒ ጮኸ። ሰውየውም ካላስፈላጊ ስቃይ ሊያድነው አስቦ፣ ደግሞ መተኮስ ያለበት እሱ አይደለም። ፕላኑ እንደዛ አይደለም። ቪክቲም ግን ጦርነት ለመክፈት ወደ በሩ እየገሰገሰ ነበረ። ከመቀስፈት ዳንቴ ሰውየው ጉያ ውስጥ ልቅ አለ። ቪክቲም ገፈተረው። ወዲያውኑ ግን በጉልበቱ ተንበረከከ። በጣም አስደንጋጭ ትዕይንት ነበረ። ሸሚዙ ከላይ እስከታች ተተርትሮ ከፀጉራም ደረቱና ሆዱ የደም ጎርፍ እንደ ክረምት ወንዝ ይጋልብ ጀመረ። ያ ግዙፍ ሰው፣ ያ ሁሉም ይፈራውና በዋናው ስሙ በቲም ሴኔደን መጥራትን ትተው ቪክቲም ይሉት የነበረው ጉልበተኛ ሰው በዚህ አተር በሚያክል ሰው እጅ ሆድቃው መተንፈሱ የሚያስገርም ትዕይንት ነበረ። የቪክቲም ሰውነት ቀስ በቀስ እየሟሸሸ እጥፍጥፍ እያለ ሄደ። ወለሉ፣ ጠረጴዛው አካባቢ ሁሉ በደም ተጥለቀለቀ። ዳንቴ የሰውየውን ሆድቃ የዘነጠለበትን ሰፊ ጩቤ በእጁ እንደያዘ ነው። ወንበር ላይ አስቀምጡት አላቸው ዳንቴ የቆሙትን ሰዎች። የቪክቲም ደም እጁ ላይና ሸሚዙ ላይ ተፈናጥሮበት ስለነበረ የጠረጴዛውን ጨርቅ ወስዶ ጠራረገበት። ቪክቲም መወራጨቱን አቆመ። ፒፒ ትንሽ መቆየት ነበረብህ አለው ዳንቴን። አይሆንም፣ ሰውየው አደገኛ ነው ተብሏል። እስቲ ምን ያህል አደገኛ እንደሆነ እንየው አለ ዳንቴ በመዝናናት። ውጭ ወጥቼ ሁኔታዎችን ላመቻች አለ ፒፒ እዚያ ቆሞ ሬሳውን ማየት ስላልፈለገ። ፒፒ ሰውን በአሰቃቂ ሁኔታ ገድሎ አያውቅም። የዚህ አይነት አገዳደልን ሚስጥር ማንም ሊያውቁ አይችልም ከዳንቴ በስተቀር። ሰው ሲገድል ከዚህ ዓለም እንዲሰናበት ብቻ ነው ዋናው ዓላማው። ማሰቃየት ምን ያስፈልጋል ባይኖ ፒፒ። እላይ ሲወጣ ሁለቱ ሰዎች ሁሉን ነገር አዘጋጅተዋል። በጣም ከባድ ብረት የተንጠለጠለበት ሳጥንም አዘጋጅተዋል። ጀልባዋ ፍጥነቷን እየቀነሰች ሄዳ በመጨረሻም ባህሩ ላይ ቆማ ትንሳፈፍ ጀመር። ፒፒ ውቅያኖሱን እየተመለከተ ወደ 15 ደቂቃ ያህል ቆየ። ከዚያም ሁለቱ ሰዎች እያቃሰቱ የቪክቲምን ሬሳ ይዘው ወጡ። ፒፒ ማየቱ ስለቀፈፈው ፊቱን አዞረ። ለአራት ተጋግዘው በሳጥኑ ውስጥ ከተቱትና ቀስ እያሉ ወደ ባህር ለቀቁት። በመጨረሻም ማንጠልጠያውን ሲለቁት የብረቱ ክብደት ሬሳውን ይዞት ወደ ውቅያኖስ ወለል ወረደ። ዳንቴ ከውስጥ ወደ ላይ መጣ። ሻወር ወስዶ ልብሱንም ቀያይሯል። ባርኔጣው ስር የፀጉሩ ውሃ ይንጠባጠባል። ምንም የደም ምልክት አይታይበትም። ቁርባኑን አውጥቶ ጨርሷል ማለት ነው አለ ዳንቴ። ልትጠብቁኝ ትችሉ ነበረ።
በማግስቱ ፒፒ ስለ ሁኔታው ለክሎርኪዚዮ ሊያስረዳ ወደ ምስራቅ በረረ። ቤክቲም በጣም ተደስቶ ነበረ አለ ፒፒ። ለቦሊንግ አንጋፋ ተጫዋቾች ምግብ የሚያቀርቡትን ሰዎች ቤክቲም ጉቦ ሰጥቶ ሐሺሽ ተደባልቆ እንዲሰጣቸው ተዋውሎ ነበረ። ጨዋታው ሲጀምር የነሱ ቡድን በሐሺሽና እንደዚሁም ደግሞ በድካም ናላው የዞረውን ቡድን በቀላሉ እንዲያሸንፍ ተመልካቹ ባይነቃም አሰልጣኙና ፖሊሶች ሊጠረጥሩ እንደሚችሉ ግን አልገባውም ነበር ማለት ነው። አጎት ያልከው ነገር ትክክል ነበረ። ይሄ አደገኛ ሰው ስፖርቱን እስከ ዘላለሙ ከእጃችን አውጥቶት ነበረ። ጭንቅላት የለው ነበር እንዴ በእናቴ ሲል ጆርጂዮ ጠየቀው። ታዋቂ ለመሆን ጥረት ነበረው መሰለኝ አለ ፒፒ። ሀብታም መሆን ብቻ አልበቃው። በሱ ቅዱስ መሳተፍ የሚፈልጉት ሁሉ ምን ይሉ ይሆን ሲል ዶኑ ጠየቀው። አለቃቸው ሲሰወርማ በድንጋጤ ይበታተናሉ አለ ፒፒ። እኔ ተስማምቻለሁ አዎ አለ ጆርጂዮ። በጣም ጥሩ። የልጅ ልጄስ ተግባሩን በደንብ አከናወነ? የሽማግሌው አነጋገር ያድናቆት ነበረ። ፒፒ ሽማግሌውን በደንብ ያውቀዋል። ለምን እንደጠየቀውም ገብቶታል። ላቀረቡ ጥያቄ በጣም ተጠንቅቆ ነው መልስ የሰጠው። በዚህ እንቅስቃሴያችን በላስ ቬጋስም ይሁን በሎስ አንጀለስ ያንን ባርኔጣውን እንዳያደርግ ነግሬው ነበረ፣ ግን አድርጎ ነው የመጣው። ለተግባራችን ያወጣነውንም መመሪያ አልተከተለም። ብዙ ውይይት በማድረግ እስካሁን ስላለው ዕቅድ በቂ ኢንፎርሜሽን መሰብሰብ ስንችል ዳንቴ ግን ቶሎ ብሎ ደም ማፍሰስ ፈለገ። ሰውየውን ሸረካከተው። እንደዛ ማድረግ ያስደስተዋል። ለቤተሰቡ ግን አደገኛ አካሄድ ነው። አንድ ሰው በደንብ ሊያነጋግረው ይገባል አለ ፒፒ። አንተ መሆን አለብህ አለ ጆርጂዮ ሽማግሌውን። እኔም በጭራሽ አይሰማኝም። ዶን ዶሚኒኮ ብዙ አሰበ። ልጅ ስለሆነ ቀስ በቀስ ከዚህ ሰማዊ ይላቀቃል አለ። ዶኑ ምንም እንደማያደርግ ፒፒ ተገንዝቧል። በመጨረሻም ዶኑ ራሱን ነቀነቀና ፒፒ አንተ በደንብ አድርገህ ፕላኑን አዘጋጅተሃል፣ እንደ ወትሮው ማለት ነው። አሁን ግን አእምሮህን እረፍት ስጠው። ግን አንድ ነገር ልብ በል፣ ዳንቴ የሴቷ ልጅ የብቸኛ ልጅ ነው። እኔና ጆርጂዮ የምንችለውን አድርገን ልናስተካክለው እንሞክራለን። ልቦናም እየገዛ ይመጣል። ክሮስ ዴሊና በዛናዶ ሆቴል ቢሮ ውስጥ ተቀምጦ ሊወስደው ስላስበው እርምጃ አደገኛነት ያሰላስላል። ከተቀመጠበት አቅጣጫ ወደ ውጭ ሲመለከት እነዚያ ውብ የካዚኖ ቪላዎች በረድፍ ሆነው ይታዩታል። በሌላ አቅጣጫ ደግሞ ህዝቡ መንገዶቹ ሞልቶ ወዲያ ወዲህ ይላል። በሙዝ ስካኔት ግድያ እንቅስቃሴ የመጀመሪያው አደጋ ለክሎርኪዚዮ ቤተሰብ ሳያሳውቅ ለመፈጸም ማቀዱ ነው። በእርግጥ የምዕራብ ግዛት የክሎርኪዚዮ ሹም ነው። ይሄ ደግሞ ኔቫዳንና የካሊፎርኒያን ምዕራባዊ ክፍል ያጠቃልላል። ለነገሩ ሹሞቹ በግዛት ክልላቸው ለሚፈጽሙት ነገር ብዙ ጊዜ የቅድሚያ ማሳወቅ ጉዳይ ብዙም አያስጨንቃቸው፣ ግን ከጥቅሙ ለቤተሰቡ መሰጠት አለበት። ይሄ ግዴታ ነው። በሌላ አንጻር ደግሞ የእርምጃው ወሰን ግምት ውስጥ ይገባል። እንደ ስካኔት ያለው ግን ብዙ ሰው ያነካካ ጉዳይ ስለሆነ ብቻውን እርምጃ ቢወስድ ከባድ ችግር ሊያስከትልበት ይችላል። ቤተሰቡ ደግሞ ፍቃድ ስላልተጠየቀ የሚደርሰውን አደጋ ራስ ተወጣው ሊለው ይችላል። ክሮስ የሚያሳስበው ጉዳይ ነው።
እነ ኤሊማሪዮን ለጸጥታ ጠባቂዎች በየቀኑ የትየለሌ ገንዘብ እያፈሰሱ አቴናን በማስጠበቅ ላይ እያሉ ክሮስ ፊልሙን ገዛቸው። ወዲያውኑ ደግሞ እንቅፋት የሆነባቸው ስካኔት ተገደለ ቢባል ክሮስ ለመሆኑ ምንም መጠራጠር አያስፈልገውም። ይህን እያወቀ እዚህ ጉዳይ ውስጥ ብቻውን ቢንቀሳቀስና ቢታሰር የሚያስፈታው አይኖርም። ሀብቱ ንብረቱ ቢወረስ የሚሟግትለት ማን ነው? ስለሆነም ጆርጂዮና ዶን ዶሚኒኮን እሺ ማሰኘት እንዳለበት ክሮስ አሳምሮ አውቋል። ክሮስ በጣም ያሳሰበው ጉዳይ ግሮንቬል ተትቶለት የሞተው የ51 በመቶ የዛናዶ ሆቴል ድርሻው ከተያዘና ፍርድ ቤት ከቀረበ በፍርድ ደም ካሳ ሊሆንበት ነው። ማንኛውም የዛናዶ ሆቴል ጥቅም ደግሞ በክሎርኪዚዮ መልካም ፍቃድ ያገኘው ነው። የክሎርኪዚዮ የንብረት አስተዳደር ደግሞ እንደ ጥንታውያን ነገስታት አስተዳደር አይነት ነው። ማንም ሹም ንብረትን በተመለከተ ለቤተሰቡ ሳያሳውቅ መሸጥ መለወጥ አይችልም። ይሄው እንግዲህ ክሮስ ከሆቴሉ ከሚገኘው ገቢ ላይ 100 ሚሊዮን ያክል ገንዘብ ለፊልም ግዢ ሊያውል ነው ሳያስፈቅድ። ለዚህ ደግሞ አንድ እንቅፋት የሆነ ግለሰብ ሊገደል ነው፣ አሁንም ያለ ክሎርኪዚዮ ፍቃድ። ክሮስ ሌላ አንድ ነገር ትዝ አለው። ከረጅም ጊዜ በፊት የክሎርኪዚዮና የሳንታዲዮ ቤተሰቦች ፍቅር በነበሩ ጊዜ ፊልም ቢዝነስ ውስጥ ገብተው ነበረ። ውጤቱ ግን አላማረም። የሳንታዲዮ ቤተሰብ ሲደመሰስ የፊልሙ ሥራ እንዲቆም ዶን ዶሚኒኮ አዘዘ። እናም እነዛ ሰዎች በጣም ብልጦች ናቸው ነበር ዶን ያለው። ፍርሃት አልነበረባቸው፣ ምክንያቱም ተርፉ ቀላል አልነበረም። ግን በመካከላችን ሌላ ጉዳይ ተፈጥሮ ስለነበረ በሙሉ ፈጀናቸው። ይህን ፊልም ንግድ ደግሞ እኛ አናውቅበትም። እንደ ዕፅ ዝውውር ቀላል አይደለም። ስለሆነም እርግፍ አድርገን ተው ነው። ይህን አስታውሶ መንፈሱ አለለ። ትንሽ ቆይቶ ግን በምንም መልኩ አልተወውም ብሎ ቆረጠ። ለፊልም ሥራ ብሎ ፍቃድ እንዳይጠይቅ ደግሞ መልሶ አይቻልም ነው የሚሆነው፣ ኪሳራቸው ትዝ ስለሚላቸው። ከዚያ በኋላ ደግሞ በራሱ ውሳኔ መቀጠል አይችልም። ተናቅን ይመጣል። ግን ለምንድን ነው ይህን ሥራ መስራት የፈለገው? ግሮንቬልት በሐሳቡ መጣ። ከአንተ እርዳታ የሚሹ ሴቶችን ተጠንቀቅ ያለው ትዝ አለው። ግን ምን ችግር ያመጣል? ከዚህ በፊት ብዙ ሴቶችን አውጥቷል። ሁሉንም ከነ ችግራቸውን የረሳቸው። ዛናዶ ሆቴልም ቢሆን ከአንድም 2-3 አሉት። ችግራቸው ነው። ከሱ ጋር ምን ያገናኘዋል? ለፍላጎቱ ይጠራቸዋል፣ ከዚያ ወደ ስራቸው። ግን አንድ የተደበቀ ነገር እንደሚረብሸው ያውቃል። የአቴና ኩታኔው ውበት ስለ ፊቷ ውበት ብቻ አይደለም፣ ስለ አይኗ፣ ስለ ጸጉሯ፣ ስለ እግሮቿ ወይም ስለ ጡቶቿም አይደለም። እሱ የጓጓው ከውስጧ ስላለው የአእምሮ ብስለት፣ አስተዋይነት ነው። ውበትማ ብዙ ሴት ላይ አለ። ዛናዶ ሆቴል ያሉ እንቦቆቅላ ሴቶች በቁንጅና ቢወዳደሩ ከዓለም አንደኛ መሆን የሚችሉ ናቸው። ውስጣቸው ግን የሚጎለው ነገር አለ። ያንን ደግሞ አቴና ላይ ብቻ ነው ያየው። ብሩህ አእምሮና ሕይወት ያለው አቴና ውስጥ ብቻ ነው። ሙቀት ያለው ደም ያለው ሙቀት በትክክል ሲዘዋወር ያየው አቴናይን ውስጥ ነው። ገጽታዋ ላይ፣ ከንፈሮቿ ላይ እሷን መተዋወቅ ቢችል፣ እቅፏ ውስጥ መግባት ቢችል ሕይወቱ ሌላ አቅጣጫ እንደሚይዝ ይታወቃል። አቴና ማለት ደግሞ ልክ እናቱ ለመሆን ትመኘው የነበረችው አይነት ሴት ናት ማለት ነው። አዎ፣ እናም እናቱ በሕይወት ብትኖር ኖሮ ሐሳቡን ምንኛ በደገፈችለት ነበር። ሐሳቡ ወዲያ ወዲህ ሲዋዥቅ መቆየቱ አስገርመው ብቻውን ሳቀ። ወዲያውኑ ደግሞ ወደ እሷ ለመሄድና ለመገናኘት አሰበ። አይኖቿን ለማየት ጓጓ፣ እሷን ቁጭ ብሎ ለማየት። ወዲያ ወዲህ ስትል ያንን የሚያማምር የሰውነት ቅርጿን፣ ባቶቿን፣ የተነሰነሰ ጸጉሯን ለማየት እንደገና በሐሳብ ጭልጥ አየ። ጉርምስና ወቅት አንዴ እስከሚጸኑ ያለው ችግር ደግሞ ወዲያውኑ ተበሳጨ። ይሄ ሁሉ ኪሳራ ላቴና ብዬ ይሆን እንዴ ይላል በሐሳቡ። ለሴት ብዬ ሰው መግደል። በመጨረሻ ግን እውነትም እነዚህ ሁሉ ጣጣ ውስጥ የገባው ለአቴና ብሎ መሆኑ ከራሱ ጋር ተማመነ። እናም ደስ አለው። ለቆንጆ ብሎ ስንቱ ሞቷል፣ ስንቱ ገድሏል። ስንት ነገስታት ዙፋናቸውን ለፍቅር ለውጠዋል።
ስንቶቹ የሚወዷትን ይዘው ለሷ ብለው ከሀገር ኮብልለዋል። እና እኔ ምን ያስገርመኛል? እኔ ላይ የሆነውስ ለምን ያስገርመኛል? እያለ አወጣ አወረደ፣ ወሰነ። በቃ አሁን ለጊዜው አቴናን መርሳትና የሚደረገው ማድረግ፣ ክሎርኪዚዮንን መርሳት። አሁን ዋናው ችግር የቦዝስካኔት ጉዳይ ነው። አቴናን ወደ ፊልሙ ለመመለስ ብሎም ወደ ክፉ ለማስገባት የባሏ ጉዳይ መፍትሄ ማግኘት አለበት። ክሮስ ለዚህ እንቅስቃሴው የሚረዱትን 3 ሰዎች በሐሳቡ መረጠ። የመጀመሪያው አንድሪው ፓላርድ ነው። አንድሪው ፓላርድ የፓሲፊክ ኦሽን ሴኩሪቲ ባለቤትና በዚህ በአቴና ጉዳይ ውስጥ እጁን ያስገባ ሰው ነው። ሌላው ሊያቫዚ ነው። ሊያቫዚ በኔቬዳ ተራራ የሚገኘው የክሎርኪዚዮ ቤተሰብ የአደን ቦታ ጠባቂ ነው። ሊያ የአደን ቦታውን የሚጠብቁ ሌሎች የቤተሰብ ወታደሮች ኃላፊም ነው። ወታደሮቹ ጥበቃ ብቻ ሳይሆን አንዳንድ ግዳጆች ሲኖሩን ተባባሪዎች ናቸው። ሶስተኛው ሊዮናርድ ሶሳ ነው። ሶሳ ማንኛውንም ነገር አስመስሎ በመስራት የተካነ ነው። ክሮስ የክሎርኪዚዮ የምዕራብ ግዛቶች ብሮግሊዮኔ ስለሆነ 3ቱም ሰዎች በሱ ስር ናቸው። ከሁለት ቀን በኋላ ክሮስ ለአንድሪው ፓላርድ ደወለለት። ስራ በጣም በዝቶብሃል ማለት ነው አለው ክሮስ። ለአጭር ረፍት ወደ ቬጋስ አትመጣም እንዴ? ወጪን ሁሉን ይሸፍናለሁ። መኝታ፣ ምግብ፣ መጠጥ፣ ሁሉንም። ባለቤትህንም ይዛትና አንዳንዴ ሲደብረን የቢሮ መተህ ትጫወታለህ። በጣም አመሰግናለሁ አለ ፓላርድ። አሁን በጣም ብዙ ስራ አለኝ። በሚቀጥለው ሳምንት በመጣስ ትችላለህ፣ ግን በሚቀጥለው ሳምንት ከከተማ ውጪ ስለሚሄድ ላገኝ ነው አለው ክሮስ። እንግዲያውስ ነገ እመጣለሁ። ክሮስ በጣም ጥሩ አለና ስልኩን ዘጋው። ፓላርድ ወደ ኋላው ዘንበል ብሎ ተቀመጠና ያሰላስል ጀመር። ግብዣው ትዕዛዝ የታከለበት ነው። ያለው ምርጫ ጠባብ ነው። እሺ መጣው ማለት ብቻ። ሊዮናርድ ሶሳ የሞት ቅጣት ተወስኖበት በአጋጣሚ ነፃ እንደወጣ አይነት ሰው ነው። ሕይወቱን በደንብ እያጣጣመ ያለው። ፀሐይ ስትወጣ ይደሰታል፣ ፀሐይ ስትጠልቅ ይደሰታል። ሳሩ ሲያድግ ሲያይና ላሞቹም ሳሩን ሲበሉ ሲያይ በጣም ይደሰታል። ቆነጃጅት ሴቶች፣ ልበ ሙሉ ወንዶች፣ ብልህ ልጆች ሲያይ ይደሰታል። ጉማሽ ዳቦ በአይብ ከጠርሙስ ወይን ጠጅ ጋር ሲያገኝም ይደሰታል። ከ20 ዓመት በፊት አሁን ከምድረ ገጽ ለጠፋው የሳንታዲዮ ቤተሰብ ባለ $100 ኖት አስመስሎ ሰርቶላቸው ሲጠቀሙ የፌዴራሉ ፖሊስ ደርሶበት ወይን ልኮት ነበረ። ሆኖም የክሎርኪዚዮ ቤተሰብ ብዙ መስዋዕትነት ከፍሎ ባያስወጣው ኖሮ ፀሐይ ስትወጣም ሆነ ስትገባ ለማየት አይችልም ነበረ። የሐሰት ገንዘብ መስራት በአሜሪካ ውስጥ ሰው ከመግደል፣ ቤት ከማጥቃጠል፣ ሴት ከመድፈር ሁሉ የላቀ ከባድ ወንጀል ነው። የሐሰት ገንዘብ መስራት ማለት የመንግስትን መዋቅር አደጋ ላይ መጣል ማለት ነው። ሊዮናርድ ሶሳ ምህረት እንደማይደረግለት ገና የተያዘለት ታውቆት ነበረ። እናም ምህረት ሳይሆን የ20 ዓመት ጽኑ እስራት ነበር ከመንግስት የተቸረው። እስር ቤት 1 ዓመት ሲቆይ አንድ ጓደኛን አፈራ። ጓደኛውም በችሎታው በጣም ተደነቀበት። በቀለም፣ በብዕር፣ በእርሳስ የሚሰራው ተአምር በጣም አስገረመው።
ከዛም ለክሎርኪዚዮ ቤተሰብ መለመለው። በአጭር ጊዜ ውስጥ አዲስ ጠበቃ ቆመለት። በእስር ቤት ውስጥ አይቶት የማያውቀው ሐኪም ከውጭ መጥቶ መረመረው። ወዲያውኑ ፍርድ ቤት ቀርቦ አእምሮ ዘገምተኛ ሆኖ ወደ ትንሽ ልጅ አእምሮ ስለተመለሰ በህብረተሰቡ ላይ ያደርስ የሚችለው አደጋ የለም የሚል የሐኪም ማስረጃ ለፍርድ ቤት ቀረበ። ከፍርድ ቤት መልስ ሊዮናርድ ሶሳ ነፃ ሆኖ የክሎርኪዚዮ ቤተሰብ ተቀጣሪ ሆነ። ከፖሊስ እይታም ገለል ለማድረግ በተራራው ውስጥ እንዲኖር ተደረገ። የክሎርኪዚዮ ቤተሰብ አስመስሎ የሚሰራ ሰው ለብዙ ጊዜ ሲያፈላልግ ነበረ። የሐሰት ገንዘብ ለማሰራት ሳይሆን በጣም አስፈላጊ ለሆነ ሥራ የተለያዩ ብሔራዊና ዓለም አቀፋዊ ኮርፖሬሽኖችን አርማ፣ የኮርፖሬሽን ሥራ አስኪያጆችን ፊርማ፣ ብዙ ሚሊዮን ዶላር ወደ ባንክ እንዳስገቡ እንዳስወጡ የሚያሳዩ አስመስሎ የመስራትና ማንኛውንም ፊርማ መቅዳት ለቤተሰቡ እንቅስቃሴ እጅግ አስፈላጊ ነበረ። ሊዮናርድ ሶሳም በጆርጂዮ ተቀጣሪነት እነዚህን ስራዎች አሳምሮ ይሰራቸው ጀመር። ለምን ተግባር እንደሚያውሉት ግን አያውቅም። ለዘላለም በተራራው ደኖች ስለተከለለም የሚያሰጋው ነገር አይኖርም። ጊዜን እየወለደ ሲሄድ ለሶሳ ሌላ ስራ ተገኘለት። የዛናዶ ሆቴል የሶሳን ችሎታ ለከፍተኛ ትርፍ ማካበቻ ተጠቀመበት። የሆቴሉ ደንበኛ የሆነው ሚሊዮነሮች ሲሞቱ ፊርማቸውን አስመስሎ በመስራት ብዙ ዕዳ እንዳለባቸው አድርጎ ለቤተሰቦቻቸው ወይም ለሕግ በማቅረብ በዓመት በቢሊዮን የሚቆጠር ገንዘብ ያፍሳሉ። ሟቾቹ በቂ ሀብት ከሌላቸው ደግሞ አስመስለው የሰሩትን ፊርማ ለሀገር ውስጥ ገቢ በማቅረብ ከቀረጥ ክፍያ ነፃ ይሆናሉ። ለዚህ ተግባሩ ሶሳ በዓመት $100,000 ይከፈለዋል። የሐሰት ገንዘብ ከመስራት ግን በጥቁ ተከልክሏል። ይሄ ደግሞ ለመላው የክሎርኪዚዮ አባላት ጭምር ነው። ማንኛውም የክሎርኪዚዮ ቤተሰብ አባል የሐሰት ገንዘብ እንዳይሰራ፣ ሰውን አፍኖ ለካሳም ሆነ ለሌላ ተግባር እንዳይጠቀም በጥብቅ የተከለከለ ነው። እንደዚህ ያሉ ተግባሮች ከፌዴራል ፖሊስ ጋር ያጋጫቸዋል። ፖሊስም እንደዚህ ያለ ተግባር መደረጉን ከሰማ ኃይሉን አጠናክሮ በቤተሰቡ ላይ ጦርነትን ይከፍታል። ብሎም እንደ ሳንታዲዮ ቤተሰብ ማለቅ ይመጣል። ስለዚህ ሶሳ ለ20 ዓመት ያህል የጫካ ሕይወቱን እየመራ ነው። ተራራው ላይ ትንሽ ቤት ሰርቷል። ተራራው ደግሞ ከማሊቡ ብዙም አይርቅም። በግቢው ውስጥ መለስተኛ መናፈሻን ሰርቷል። አንድ ፍየል፣ አንድ ድመትና አንድ ውሻ አሉት። ቀን ቀን ስዕል ይሰራል፣ ማታ ማታ የወይን ጠጁን ይጠጣል። ስዕሉን የሚያደንቁ ሳሊ ሴቶች ወደሱ ዘንድ ይጎርፋሉ። ስለሆነም ብቸኝነት ብዙም አይሰማውም። ሶሳ የሚያስፈልገውን ነገር ለመግዛት ወደ ሳንታ ሞኒካ ለመሄድ አለበለዚያም ለሥራ ጉዳይ በክሎርኪዚዮ ካልተጠራ በስተቀር ከተራራው ውልፍት አይልም። ክሎርኪዚዮም ቢበዛ በሁለት ወር አንድ ጊዜ ያውም ለአጭር ጊዜ ቢጠሩት ነው ሄዶ የሚፈልጉትን ሥራ ሰርቶ ያስረክባል። ለምን ተግባር እንደሚያውሉት ግን መጠየቅ አይችልም። ግን በጣም የሚያከብሩት ወታደራቸው ነው። ሶሳም ፈጣሪውን ተመስገን ብሎ ይኖራል። መኪና ድንገት ይመጣና መሳሪያዎቹንና ልብሶቹን ይዞ እንዲነሳ ሲጠይቀው እንስሳዎቹን ፈቶ ወደ ሸለቆ ይለቃቸዋል። ከዚያ መኪና ውስጥ ከገባ በኋላ በሐዘኔታ ይመለከታቸዋል። አንዱ የጫካ አውሬ ሌላውን ገድሎ ስለሚበላ ውሻውና ድመቱ ትርፍራፊ ስጋ እየለቃቀሙ መሰንበት ይችላሉ። ፍየሉም ሳር ቅጠሉን ይበላል። የከፋ ችግር አይኖርባቸውም። ሊያቫዚ ኔቬዳ አካባቢ የሚገኝ የክሎርኪዚዮ ቤተሰብ ሌላ የአደም ቦታ ኃላፊ ነው። ወደ አሜሪካ የመጣው ገና የ30 ዓመት ጎረምሳ ሳለ ሲሆን ከአገሩ የኮበለለው በነፍስ ግድያ ወንጀል ይታደን ስለነበረ ነው። ባለፉት 10 ዓመታት ውስጥ እንግሊዘኛ መናገርና በመጠኑ መጻፍ ችሏል። ሊያቫዚ
ሲሲሊ ውስጥ ከሚገኝ አንድ የተማረና የተከበረ ቤተሰብ የሚወለድ ነው። ከ15 ዓመት በፊት ሊያቫዚ በፓርሌሞ የሚገኝ የአንድ ማፊያ ቡድን መሪ ነበረ። ሊያቫዚ በተግባሩ የተደነቀና የተከበረም ነበረ። ግን ከመጠን አለፈና ለስደት ተዳረገ። የጣሊያን መንግስት በሲሲሊ ደሴት የሚገኙትን የማፊያ ቡድኖች ሁሉ እንዲመነጥር አንድ ባለሙሉ ስልጣን አስተዳዳሪ ሾመ። አገረ ገዢውም ባለቤቱንና ልጆቹን ይዞ በከባድ ጦርና የፖሊስ አባላት ታጅቦ ፓርሌሞ ደረሰ። እዚያም ህዝቡን ሰብስቦ ያችን የምታምር የሲሲሊ ደሴት ለዘመናት ሲያንቀጠቅጧት የነበሩትን መንጋ ማፊያ ድራሻቸውን እንደሚያጠፋቸው ከልክ በላይ ፎከረ፣ ደነፋ። ጉልበተኛ ማፊያ ሳይሆን ሕግ የሚተዳደርበት ወቅት መጥቷል። የሲሲሊን ህዝብ ወደፊት ዕጣ ፈንታ በህዝቡ የተመረጡ ተወካዮች እንጂ እነዚህ ተባዮች ከቶ ሊወክሏት አይችሉም በማለት ቅስማቸውን የሚሰብር ንግግር አደረገ። ሊያቫዚ የሰውየው ንግግር ለሱ የተደረገና እሱን ራሱን በግል የሰደበው መስሎ ተሰማው። አገረ ገዢው በየዕለቱ የሚታፈሱትን የማፊያ ጀሌዎች ወንጀል በሚዳኝበት ወቅት ለአንድ መሪ ከሚደረግ ጥበቃ እጥፍ የጠበቀ ጥበቃ ይደረግለት ነበረ። ችሎቱ ብቻ ሳይሆን መኖሪያውም በ3-4 እጥፍ በወታደር ተከቦ ነው ውሎ አዳሩ። በአጠቃላይ ሲታይ ሰውየው ላይ አደጋ ለመጣል በጣም አስቸጋሪ ነበረ። ግን ከ3 ወር ጥብቅ ክትትል በኋላ ሊያቫዚ የአገረ ገዢውን እንቅስቃሴ በሚገባ አጠና። ካልተጠበቀ አደጋ ለመከላከል ሲሉ የሰውየውን እንቅስቃሴ በተለያዩ ስልቶች ይቀያይሩ ነበረ። ሊያቫዚ አገረ ገዢው በወንጀለኞች ላይ መረጃ ሊሰበስብ ወደ ከተማ የሚመጣበትን ቀንና ሰዓት፣ ከዚያ ወደ ቤቱ የሚመለስበትን ሰዓት አጥንቶ ጨረሰ። አንድ ቀን እንደ ወትሮ ወደ ሌሎች ከተሞች በአጀብ ከሄደ በኋላ ከሰዓት ፓርሌሞ የሚገኙትን ማፊያ ድራሻቸውን ለማጥፋት ባደረገው እንቅስቃሴ ከመንግስት የተላከለት ሜዳሊያ ይቀበላል። ቀኑ ለአገረ ገዢው ታላቅ የደስታ ቀን ነበረ። ሊያቫዚና ተከታዮቹ ግን ያቺን ቀን በደስታ እንዲያሳልፋት አልፈለጉም። በአጭር ጊዜ ውስጥ በመላ ኢጣሊያ የሚገኘው ዝና ባጭሩ እንዲቀጭ ፈለጉ። ስለሆነም ልክ በመመለሻው ሰዓት ግራ ቀኙን በመነጽር ቃኝተው አንዲት አነስተኛ ድልድይ ላይ ፍንጭ ያጠመዱ። እየገሰገሰ የመጣው አገረ ገዢውና አጃቢዎቹ እንዳልነበረ ሆኑ። እንኳን አካላቸው አጥንታቸው አልተገኘም። ለመቃብር እንኳን የበቃው ደቃቅ ቅሪታቸው ከውሃ ውስጥ በወንፊት ተለቃቅሞ ነበረ። ድርጊቱ ያበሳጨው የጣሊያን መንግስትም ይህን ድርጊት የፈጸሙት ወንጀለኞች ተይዘው ለፍርድ እንዲቀርቡ ወይም በተገኙበት እንዲደመሰሱ ብዙ ጦር ወደ አካባቢው ላከ። ሳር ቅጠሉ ታሰሰ። ቫዚና ተከታዮቹም በረሃ ገቡ። የክሎርኪዚዮ ቤተሰብ ፒፒዴሊናን ወታደር እንዲመለምል በየዓመቱ ወደ ሲሲሊ ልከው ነበር። የክሎርኪዚዮ ዋና እምነት የኦሜርታን ሕግ እስከ ለተሞታቸው የሚጠብቁና የማይከዱ ሲሲሊያውያን ብቻ ናቸው የሚል ነው። ለሱ አሜሪካ የሚወለዱ ወጣቶች በጣም ለስላሳ ናቸው። ጭንቅላታቸው ጽናት ስለሌለው በቀላሉ ንፋስ ወዳለበት የሚጓዙ ስለሆኑ አንዳንድ ኃይለኛ አገረ ገዢዎች ሲነሱና የየአካባቢያቸውን ብሮግሊዮኖች ወይን ሲያስገቡ አሜሪካ በቀል የሆኑት ከእስር ለመውጣት ሲሉ ሚስጥር መዘግዘግ ይጀምራሉ። እንደ ፍልስፍና ኦሜርታ ማለት አባል ስለሆኑበት የማፊያ ቡድን ምንም ይድረስባቸው ምን ለፖሊስ ሚስጥር አለመንገር ማለት ነው። አንድ ማፊያ አባል ወላጅ አባቱን የሌላ ማፊያ አባል እፊቱ ቢገድልበት ለፖሊስ መንገር አይችልም።
ተበቃዮቹ የራሱ ማፊያ ቤተሰቦች ናቸው። ከ10 ዓመት በፊት ፒፔ ለጆን ክሮስን ስልጠና እንዲሆነው ብሎ ወደ ሲሲሊ ወስዶት ነበረ። ሁሉም የማፊያ አባላት ያንዣበበባቸውን አደጋ ለመሸሽ ስለሚፈልጉ ለመምረጥ የነበረው ትንቅንቅ ቀላል አልነበረም። ስለሆነም የማጣራቱ ጉዳይ ለፒፔ ከወትሮ የተለየ አስቸጋሪ ጊዜ ነበረ። ሲሲሊ እንደደረሱ ከፓርሌሞ 50 ኪሎ ሜትር ርቃ ወደምትገኝ አነስተኛ ከተማ ሄደው በከተማው ሹም ቤት አረፉ። የከተማው ሹም አጭር ወፍራም ነው። በዚያ ቁመቱ እድሜ ልኩን ትልቅ ቦርጭ ተሸክሞ ይኖራል። ይህ አይነት የሰውነት ቅርጽ ደግሞ በሲሲሊ የማፊያ ኃላፊዎች መለያ ምልክት ነው። ቤቱ ያማረ ምድረ ግቢ ያለው የወይራ የሎሚና የሌሎች የሚበሉ ፍራፍሬ ዛፎች በብዛት ተተክለዋል። ፒፒም በሄደ ቁጥር ለምልመላ የሚቀመጠው እነዚህ ዛፎች ስር ነው። እዚህ ያሉት የፍራፍሬ ዛፎች ኩዌጉ በሚገኘው የክኖርኪዚዮ መኖሪያ ከሚገኙት ጋር ተመሳሳይ ናቸው። በአበባ አይነትና ብዛት ግን የሲሲሊ ይበልጣል። የከተማይቱ ሹም ለውበት ከፍተኛ ፍቅር አለው። ከዚህም በላይ ደርባባ ሚስትና እንደ አበቦቹ የሚያማምሩ 3 ሴት ልጆች አሉት። ልጆቹ እድሜያቸው ገና ለአቅመ ሔዋን ያልደረሰ ቢሆንም ሰውነታቸው ግዙፍ በመሆኑ ለጋብቻ የደረሱ ይመስላሉ። ክሮስ አባቱ አሜሪካ የነበረው ጸባይ እዚህ ሲመጣ በጣም መቀየሩን ተገንዝቧል። አሜሪካ ሳለ ተጫዋች ሰው ነው። በተለይ ከሴቶች ጋር ቶሎ የመግባባት ችሎታ አለው። ሲሲሊ ከመጣ ጀምሮ ግን ያንን ጸባዩን እርግፍ አድርጎ ትቷል። አንድ ቀን ማታ በዛች ለሁለት በሚያድሩባት ክፍል ብቻቸውን ሲሆኑ ክሮስን ስለ ሲሲሊ ሰዎች ይመክረው ጀመር። ሲሲሊያውያን እነሱን በጣም መጠንቀቅ አለብህ። ሴት የሚወድ ሰው ሲያዩ በጣም ይከፋቸዋል። አንዷን ልጃቸውን ስታማግጥ ካዩ ከዚህ ሀገር ከነ ሕይወታችን መውጣት አንችልም። በሚቀጥሉ ቀናት ብዙ ሰዎች ለቃለ መጠይቅ መጡ። ፒፒም የምልመላ መመዘኛ አለው። ማንኛውም ተመልማይ ከ35 ዓመት መብለጥ የለበትም፣ ከ20 ዓመትም ማነስ የለበትም። አግብተው ከሆነም ከአንድ ልጅ በላይ ያላቸው መሆን የለባቸውም። የመጨረሻው መመዘኛ ደግሞ በከንቲባው መደገፍ አለባቸው። በጣም ወጣት ከሆኑ በአሜሪካ ባህል ቶሎ ሊቀየሩ ይችላሉ። ካረጁ የአሜሪካንን ሕይወት ለመልመድ ያስቸግራቸዋል። ከአንድ በላይ ልጅ ካላቸው ደግሞ ግዳጅ ላይ ሲሰማሩ ወኔ ይከዳቸዋል። ከሞትኩኝ ልጆቼስ የሚል ፍርሃት ያሳድርባቸዋል። ጥቂቶቹ ሰዎች ከመንግስት ጋር ከባድ ፍጥጫው ስለገቡ ወደዱም ጠሉም ሲሲሊ ለቀው መውጣት አለባቸው። ሌሎቹ ግን እንዲያው ለተሻለ ሕይወት ብለው አሜሪካ ለመሄድ ይጓጉ ናቸው። ጥቂቶቹ ደግሞ ስራዬ ብለው ከዘር ግንዳቸው በመነጨ ምክንያት ለክሎርኪዚዮ ወታደር ለመሆን የሚፈልጉ ናቸው። ከሁሉም በላይ ተፈላጊዎቹ ደግሞ እነዚህኞቹ ናቸው። በሳምንቱ መጨረሻ ፒፒ የሚፈልገውን የ20 ኮታ ጨርሶ ዝርዝሩን አይቶ እንዲያጸድቅለትና የመውጫ መንገዳቸውን እንዲያመቻችለት ለከንቲባው ሰጠው። ከንቲባው ከ20ዎቹ ውስጥ የአንድ ሰው ስም ሰረዘ። ለኛ ሥራ ብቃት ያለው መስሎኝ ነበረ። ተሳሳትኩኝ እንዴ? አለው ፒፒ። ለሱ አይደለም አለው ከንቲባው። አንተ ልክ እንደወትሮ በሚገባ መልምልሃል። ፒፒ ግራ ገባው። ስሙ የተሰረዘው ሰውዬ አንድ ከባድ ችግር የፈጠረ ሰው መሆን አለበት ብሎ አሰበ። ግን ይሄ ከታወቀ ደግሞ መጀመሪያውኑ ለምን ለቃለ መጠይቅ እንዲቀርብ ፈቀደለት እያለ በአእምሮ አመላለሰ። ለማንኛውም ምክንያቱም ከከንቲባው ለመስማት ስለፈለገ ተወው። የመሰደድ ዕድል ያጋጠማቸው ኩዌጉ ሲደርሱ ጥሩ እንክብካቤ ይደረግላቸዋል። ለወንደላጤዎቹ አፓርታማ ሲሰጣቸው፣ ባለትዳርና አንድ ልጅ ላላቸው ደግሞ መለስተኛ ቤት ይሰጣቸዋል። ሁሉም የሚኖሩት በጦር ሰፈር ውስጥ ነው። ጥቂቶቹ ለወታደርነት ይመለመሉና ጥሩ ኑሮ ከብሩህ ተስፋ ጋር ይኖራሉ። ሌሎቹ ደግሞ እንደ ሁኔታው በወጥ ቤትነት፣ በአትክልተኝነት፣ በሆቴል አስተናጋጅነትና በመሳሰሉ ስራዎች ላይ ይሰማራሉ። ወሳኙ የሰውነታቸው ጥንካሬና ዝንባሌያቸው ነው። የሚከፋው ሰው ግን አይኖርም። ከንቲባው
ፒፒን አተኩሮ ሲመለከተው ቆየ። ከፊቱ ላይ አንድ ሊያነበው የፈለገው ነገር ነበረ። አንብቦም ተደሰተ። አንተ ንጹሕ ሲሲሊያዊ ስለሆንክ ልዋሽ አልፈልግም አለው ከንቲባው። ስሙን የሰረስኩት ሰውዬ ልጄ ልታገባው የምትፈልገው ሰው ነው። ልጄን ለማስደሰት ስል ለ1 ዓመት እዚህ ላቆየው ፈልጋለሁ። ከዛ በኋላ ልትወስደው ትችላለህ። ቃለ መጠይቁን ግን ልከለክለው ስለማልችል ነው ዝም ያልኩት። ሌላው ምክንያቴ ደግሞ በሱ ምትክ እንድትወስድልኝ የምፈልገው ሰው ስላለኝ ነው። ይህን ውለታ ዋልልኝና አምጥቼ ብታነጋግረው። በሚገባ እንጂ በሚገባ አነጋግረዋለሁ አለው ፒፒ። ላሳስት አልፈልግም፣ ግን ይሄ የተለየ ሁኔታ ስለሆነና ሰውየው በአስቸኳይ ከሀገር መውጣት ስላለበት ነው። መስፈርትህን ግን ላያሟላ ይችላል አለው ሹሙ። ምን መሰለ፣ በጣም መጠንቀቅ አለብኝ አለው ፒፒ። የክሎርኪዚዮ ቤተሰብ ሁኔታ ከሌሎች ለየት ይላል። የሚጠቅማችሁ ነው የሚሆነው አለው ሹሙ። ነገሩ ትንሽ አደገኛ ስለሆነ ነው አለና ስለ ሊያቫዚ በሰፊው አጫወተው። የአገረ ገዢው አሟሟት ዓለም አቀፍ ዜና ሆኖ ሰንብቶ ስለነበረ ሁኔታውን ፒፒና ክሮስ በሚገባ ያስታውሱታል። ማረጋገጫ እስከሌላቸው ድረስ ሁኔታዎቹ ለቫዚ እንዴት አስቸጋሪ ሊሆኑበት ቻሉ ሲል ክሮስ ጠየቀው። ስማ ልጄ፣ ይሄ ሀገር እኮ ሲሲሊ ነው አለው ከንቲባው። ፖሊሶቹም ሲሲሊያውያን ናቸው። አገረ ገዢውም ሲሲሊያዊ ነበረ። ቫዚ መሆኑን ሁሉም ሰው ያውቃል። ሕጋዊ ማስረጃ የምትለውን ተው፣ እጃቸው ላይ ከወደቀ ውለው ሳያድሩ ይገሉታል። ከሀገር ለማስወጣትና አሜሪካ ለማስገባት ትችላለህ እንዴ ሲል ፒፒ ጠየቀው። አዎ አለ ከንቲባው። ችግሩ ግን አሜሪካዎች ሸሽጎ የማስቀመጡ ጉዳይ ነው። ከጥቅሙ ይልቅ አደጋው የበዛ ሰው ይመስላል አለ ፒፒ። ከንቲባው ራሱን ነቀነቀ። ወዳጄ ነው፣ እንደሚጠቅማችሁ ደግሞ ተማመናለሁ አለና ፈገግ ብሎ ሁለቱንም ባንክሮ ተመለከታቸው። ቫዚ ከማንም በላይ ችሎታ ያለው ሰው ነው። በተለይ በፈንጂ ጥበብ የሚደርስበት የለም። ጥበቡን ተክኖታል። በገመድ አጠቃቀምም ቢሆን ጥንታዊውን ባህል ይዞ የቆየ ሰው ነው። በጩቤና መሳሪያም የተካነ ነው። ከሁሉም በላይ ደግሞ በጣም ብልህ ሰው ነው። ሁለገብ ሰው ከፍጥነት ጋር። አዎ ጥንካሬው ጥቁር ድንጋይ ማለት ነው። የማዳመጥ ችሎታውና ሌሎቹንም እንዲሰሙት የማድረግ ተሰጥኦም የሚደነቅ ነው። እና እንደዚህ ያለውን ሰው አትጠቀሙበትም። ለጸሎቴ ምላሽ ያገኘው ያህል ይሰማኛል አለ ፒፒ። ግን ቢሆንስ እንደዚህ ያለ ለሀገራችን ጠቃሚ የሆነ ሰው ለምን ይሰደድ? ከዚህ ሁሉ ችሎታው ባሻገር ለሀገሩ በጣም ተቆርቋሪ ነው። ስለዚህ እዚህ በቆየ ቁጥር ቀኑን እየቆጠረ ነው የሚኖረው አለ ከተማው ሹም። እንደሱ ያለ ጀግና ሰው አሜሪካ ሄዶ ለአንድ ቤተሰብ ወታደር መሆን ደስ ያሰኘዋል ግን ሲል ፒፒ ጠየቀው። ከንቲባው በሐዘን ስሜት ራሱን ደፋ አድርጎ እውነተኛ ክርስቲያን ነው፣ ክርስቶስ ያስተማረንን ሁሉ የሚፈጽም አይነት ሰው አላቸው። እንደዚህ ያለውን ሰው ማነጋገር አለብኝ አለ ፒፒ ስለ ችሎታው ለመወያየት። በተረፈ ግን ምንም ቃል አልገባልህም። ከንቲባው አይኑን ብልጥጥ በማድረግ ደስታውን ገለጸለት። በሚገባ ይስማማል። ሌላ የምነግርህ ነገር ደግሞ አለ። እንዳልደበቅ ገዝቶኛል። ሚስትና 3 ልጆች አሉት። አብሮት መሄድም አለባቸው አለው። ፒፒ ይህን ሲሰማ መልሱ አይቻልም መሆኑን አውቋል። ኦ አለ ፒፒ። አስቸጋሪ የሚያደርገው እሱ ነው። ለማንኛውም መቼ እናነጋግረው? መሸት ሲል ጓሮ ይመጣል አለ ከንቲባው። ምንም አደጋ የለም፣ ሁሉንም ነገር አመቻቻለሁ።
ሊያቫዚ የሰውነቱ ጥንካሬ እንደዚሁ ሲያዩት ያስታውቃል። መልከቀና ነው። የአይኑ ሽፋል ቡናማ ነው። ጺሙን በጣም አሳድጎታል። አትክልቱ ስፍራ እንደተቀመጡ እቤት የተቀመጠ ቀይ ወይን ጠጅና ምግብ ቀረበላቸው። ሊያቫዚ ከመጠጣትና ከመብላት በስተቀር ምንም አልተነፈሰም። ስላንተ ከፍተኛ አድናቆትና ድጋፍ ደርሶኛል አለው ፒፒ በአክብሮት። ስጋት ግን አለኝ። እንዳንተ ዕውቀትና ችሎታ ያለው ሰው አሜሪካ ሄዶ የአንድ ቤተሰብ ተቀጣሪ መሆን ያስደስተዋል እንዴ? ሊያ ክሮስን ተመለከተውና ወደ ፒፒ ዞሮ ልጅ አለህ እንዴ? ነፍሱን ለማዳን ምን ታደርጋለህ? የባለቤቴንና የልጆቼን ነፍስ ለማትረፍ መስራት ያለብኝን ሁሉ ሰራለሁ አለው። ለኛ አስቸጋሪ ሁኔታዎች ሊኖሩ ይችላሉ። የመጣ ይምጣ ለማለት በቅድሚያ ምንድነው ጥቅማችን ብለን ማሰብ እንደሚኖርብን ትረዳኛለህ አይደል? አለው ፒፒ። ሊያ ራሱን ነቀነቀ። ስለሱ ፍርድ መስጠት ግን አይቻለኝም አለ። በልቡ ያልተቀበሉ ስለመሰለው ብቃት የለህም ከመባል አልፈልግም ማለትን የመረጠ ይመስላል። ብቻም ብትመጣ ግን በጣም ቀላል ይሆን ነበረ አለው ፒፒ። አላደርገውም አለ ቫዚ። ቤተሰቤ ወይ አብሮኝ ይኖራል ወይም ደግሞ አብሮኝ ይሞታል ብሎ ትንሽ ሲያስብ ከቆየ በኋላ እዚህ ትቻቸው ብሄድ ጣሊያን ሕይወታቸው መራራ ታደርገዋለች እና እነሱ ሲሰቃዩ ከምሰማ ራሴን አሳልፌ ብሰጥ ይሻለኛል። ችግሩ እኮ አለ ፒፒ አንተንም ቤተሰብንም እንዴት መደበቅ ይቻላል ነው። ቫዚ ትከሻውን ከፍ ዝቅ አደረገና አሜሪካ ሰፊ ሀገር ናት አለና በሳህን ላይ ያለውን ኦቾሎኒ ለክሮስ እያዘገነው አባትህ ከርቶ ያውቃል እንዴ ሲል ጠየቀው። በፍጹም አለው ክሮስ። እሱም እንዳንተ ዋጋ አጥባቂ ነው ካለው በኋላ ሁለቱም እንዳይቀየሙት የቀልዱን ለማስመሰል ፈገግ አለ። ከዚያም ገበሬ መሆንን ሰምቻለሁ አለው ፒፒ። ወይን? አዎ አለ ቫዚ። የራሴ የሆነ ያበቃቀል ስልት አለኝ። ክሮስ ወደ አባቱ ዞር ብሎ በሴራ ኔቫዳ ያለው ሁለተኛ የቤተሰቡ የአደን ስፍራስ ከነ ቤተሰቡ እኮ እዛ እየኖረ መጠበቅ ይችላል። ገለልተኛ ስፍራ ስለሆነ የሚያሰጋው ነገር አይኖርም። ቤተሰቡንም ሊረዳ ይችላል አለና ወደ ሊያ ዞር ብሎ ጫካ ውስጥ መኖር ትፈልጋለህ እንዴ ሲል ጠየቀው። ሊያም ፍቃደኛ መሆኑን በምልክት ገለጸ። በሊያ ላይ ያለው የተፈጥሮ ኃይል ፒፒን አሳመነው። ሰውየው ላይ የወንድነት ስሜትን ማንበብ ችሏል። በእርግጥ ቫዚ ግዙፍ ሰው አይደለም፣ ግን ፍርጥምጥም ያለ ነው። ከሰውነት ውስጥ የኤሌክትሪክ ኃይል የሚያመነጭ ይመስላል። ለሞት ደንታ የሌለው ሰው፣ ገሃነምም ገባ ገነት ቁብ የማይሰጠው አይነት ሰው። ጥሩ ሐሳብ ነው። ጥሩ መደበቂያ ስፍራ አለ ፒፒ። ቋሚ ደሞዝ ይቆረጥልሃል። ለሌላ ልዩ ጉዳይ ስንጠራም የተለየ ክፍያ ይሰጥሃል። አደገኛ ሥራ የሚሆኑብህም እነዚያ ናቸው። መመረጡን ሲያውቅ ሊያ ገጽ ላይ ያሉ ጡንቻዎችና ስሮች ሲዝናኑ ይታያሉ። ሦስቱ ሰዎች ፊቱ ላይ ያነበቡት ይህንኑ ነበር። ሲናገር ሲቀያዘው እስከ ዛሬ ደም ውስጥ የተደበቀው ጭንቀት መውጣቱ ኖሯል። ጭንቀት ከሰውነት ሲወጣ ወይ ያስለቅሳል ወይ ሲቀይዛል። የባለቤቴንና የልጆቼን ሕይወት በማትረፋችሁ ላመሰግናችሁ እወዳለሁ አለና ክሮስን ትኩር ብሎ በመሳሳት አይነት ተመለከተው። ከዚያ ዕለት ጀምሮ ሊያቫዚ ከተደረገለት የሕይወት ማትረፍ በላይ ብዙ ነገር ተደርጎለታል። ከተራ ወታደርነት ወደ አንድ ክፉ ወታደሮች አዛዥነት ደርሷል። ከዚህ በፊት በፒፒ ስር፣ አሁን ደግሞ በክሮስ ስር ይተዳደራል። ደኑን የሚጠብቁትን 6 ሰዎች በበላይነት ያስተዳድራል። የራሱ ቤት አለው። በሀብትም በኩል ጥሩ ቅሪት ይዟል። የመኖሪያ ፍቃድም አግኝቷል።
ልጆቹም ዩኒቨርሲቲ ገብተውለታል። ይህን ሁሉ ጸጋ ያገኘው በታታሪነቱ በአስተዋይነቱና በታማኝነቱ ነው። ስለሆነም የክሩስ ድሊና መልእክት ሲደርሰው ሻንጣዎቹን አዲስ በገዛው ትልቅ ሼቭሌት መኪና ጭኖ ረጅሙን የላስ ቬጋስ ጉዞ በደስታ ተያያዘው። በመጀመሪያ ላስ ቬጋስ የደረሰው አንድሬው ፓላርድ ነበረ። ከሎስ አንጀለስ የተነሳው ከሰዓት በኋላ በሚበረው አውሮፕላን ሲሆን የዛናዱ የተመቸ መኝታ ክፍልና የመዋኛ ስፍራ፣ የጎልፍ መጫወቻ ቬጋስ ከሚደርስ በሐሳቡ እየመጡ አቁነጠነጡት። ቬጋስ እንደደረሰም ወደ ሆቴል ሄዶ ዕቃውን ካሳረፈ በኋላ ወደ ክሮስ ዴሊና ቢሮ አመራ። ከክሮስ ጋር እንደተጨባበጡ ብዙ አላቆየም። ከፈለክ ዛሬ ማታም ተመልሰህ መሄድ ትችላለህ። የምፈልገው ነገር ቢኖር ስለዛ ስካኔት ሰውዬ ያለህን ኢንፎርሜሽን እንድሰጠኝ ነው አለው ክሮስ። ፓላርድ እስካሁን ስለተደረገው ነገር በሙሉ አስረዳው። ቦዝ ስካኔት በአሁኑ ጊዜ ቢቨርሊ ሂልስ ሆቴል እንደሚኖርና ከቦቢ ባንተስ ጋርም ስለተነጋገሩበት ነገር አስረዳው። እና ሰላቴና ምንም ደንታ የላቸውም፣ ፊልሙ እንዲያልቅላቸው ብቻ ነው የሚፈልጉት በማለት ለክሮስ ነገረው። ስቱዲዮ እንደሱ ላሉ ተዋናያን ብዙ አይጨነቅም። 20 አባላት ያሉት የጥበቃ ኃይል መድብ ያለው። የፊልም አክተሮች እንደ ስካኔት ያሉ ሰዎችም መጠንቀቅ አለባቸው። ፖሊሶቹስ ሲል ክሩስ ጠየቀው። ምንም ማድረግ አይችሉም። ምንም? አዎ ምንም ማድረግ አይችሉም አለ ፓላርድ። ከአደጋ በኋላ እንጂ አደጋ ከመድረሱ በፊት ምንም አይረዱም። አንተስ የምታስተዳድራቸው ጥሩ ወታደሮች አሉ አይደል? መጠንቀቅ ይኖርብኛል አለው ፓላርድ። ከሚፈልገው በላይ ኃይለኛ ልውምብል የንግድ ፍቃድ ላጣ እችላለሁ። ፍርድ ቤቶች እንዴት እንደሆኑ ታውቃለህ። አንገቴን ለምንድን ነው እንደ ቀጭን የምመዘው? ይሄ ቦዝ ስካኔት ምን አይነት ሰው ነው ሲል ክሮስ ጠየቀው። ደንታ የሌለው ሰው ነው። እውነቱን ለመናገር ብዙ አሳስቦኛል አለ ፓላርድ። ስለሚያደርሱት አደጋ ደንታ የሌላቸው አስቸጋሪ ሰዎች አይነት ነው። ወላጆቹ ገንዘብና የፖለቲካ ስልጣን ስላላቸው የፈለገውን ወንጀል ቢሰራ ነፃ እንደሚያወጡት ይተማመናል። በእርግጥም ችግር በመፍጠርና ችግር ውስጥም ዘሎ በመግባት ያምናል። እንደዚህ ያለ ጣጣ ውስጥ ለመግባት ካሰብክ መጠንቀቅ አለብህ። ሁሌም ጠንቃቃ ነኝ አለው ክሮስ። በአሁኑ ጊዜ ስካኔትን እየጠበቅነው ነው አልክ? አዎ አደጋ ከማድረስ አይመለስም ስለተባለ እየጠበቅነው ነው አለ ፓላርድ። ጥበቃን አንሳ አለ ክሮስ። ማንም እንዲከታተሉ አልፈልግም። ገባህ አይደል? አንተ ካልክ እሺ አለ ፓላርድ። ትንሽ አመነታና ጂም ሎሲን ተጠንቀቅ፣ ስካኔትን በአይነ ቁራኛ እየተከታተለው ነው። ሎሲን ታውቀዋለህ አይደል? አንድ ጊዜ አግኝቼዋለሁ አለ ክሮስ። አንድ ሌላ ነገር እንድታደርግልኝ እፈልጋለሁ። ለተወሰነ ሰዓት የፓሲፊክ ኦሽን ሴኩሪቲ መታወቂያ ወረቀትን አውሰኝ። የእኩለ ሌሊት በረራውን ለመያዝ እንድትችል ቀደም አድርጌ እመልስልሃለሁ። ፓላርድ ደነገጠ። ምንም ነገር ብታዘኝ እንደምፈጽምልህ ታውቃለህ ክሮስ፣ ግን እዚህ ላይ በጣም ተጠንቀቅ። ይሄ ብዙ የሚያነካካ ጉዳይ ነው። ጥሩ መተዳደሪያ የሚሆን ሥራ ገንብቻለሁ እና በቀላሉ እንዲናደሙ አልፈልግም። በእርግጥ ሁሉንም የሚያገኘሁት በክሎርኪዚዮ ነው። ሁልጊዜም አመሰግናለሁ። ሕይወቴን ሙሉ የተጠቀምኩበት ቤተሰብ ነው። ይሄ ጉዳይ ግን ወሰብሰብ ያለ እንቅስቃሴ ነው። ክሮስ አይዞህ ለማለት ፈገግ አለ። ለኛ በጣም ጠቃሚያችን ነህ። አንድ ሌላ ነገር ደግሞ አለ። ስካኔት ከናንተ ዘንድ የተላኩ ነኝ የሚል ሰው እያነጋገረኝ ነውና እውነት ልካችሁት ነው ወይ ካለ አዎ በለው። ይህን ሲሰማ የፓላርድ ልብ ቦታዋን ለቃ ወደ ታች ወደ ፊኛው ሰመተች። ይሄ ነገር በእውነት አደገኛ ነው እያላሰላሰለ በል ሌላ ስለ ሰውየው የምትነግረኝ ነገር ካለ ንገረኝ አለው ክሮስ።
ፓላርድ ሲያመነታ አይቶ አንድ ነገር አድርግልሃለሁ ሌላ ጊዜ አለው ክሩስ። ፓላርድ ትንሽ አመነታና ስካኔት ስለ አቴና አንድ ድብቅ ሚስጥር የሚያውቀው ነገር መኖሩንና ያ ሚስጥርን እንዳያወጣባት የተፈለገውን ነገር ከማድረግ እንደማትመለስ ነግሮኛል። ባለፈው ጊዜ ስለፈጸመባት አደጋም ክሱን የሰረዘችው ጉዷን እንዳያወጣባት ፈርታ ነው አለው። አስደንጋጭና ዘግናኝ ሚስጥር ነው ይላል ስካኔት። ክሩስ እንዴትና ለምን እዚህ ጣጣ ውስጥ እንደተዘፈቅ አላውቅም። ምናልባት ያንን ሚስጥር ማወቁ ችግርን ሊፈታልህ ይችል ይሆናል። ምን ጉዳይማ እንዳለኝ ታውቃለህ። ታሪኩን ባንተስ ነግሮ መሆን አለበት። በእኔ ላይ ጥናት እንድታደርግ ቀጥረዋል እና ይሄንን ሚስጥር አንተ ነው የምታውቀው ወይስ ሌላ የስቱዲዮ አባል ሲል ክሩስ ጠየቀው። የለም ማንም አያውቅም ክሩስ፣ አቅም የሚፈቅደውን ሁሉ ላንተ እያደረግኩ ነው። አንተም ታውቃለህ አለው ፓላርድ። ያን አውቃለሁ አለ ክሩስ ፈጠን ብሎ። ነገሩን ግልጽ ላድርግልህ። ስቱዲዮ እንዴት አድርጌ አቴናን ወደ ፊልሙ ስራ እንደመልሳት ለማወቅ ወቅቷል እና ልንገርህ፣ የፊልሙን ግማሽ ትርፍ ልሰጣት አስቤያለሁ እና ይህን ብትነግራቸው በእኔ በኩል ችግር የለም እና ልዩ ክፍያ ብቻ ሳይሆን ጉርሻም ሊጨመሩልህ ይችላሉ አለና ከጠረጴዛው መሳቢያ ውስጥ አንድ ክብ የቆዳ ቦርሳ አውጥቶ ለፓላርድ ሰጠው። $50,000 ነው አለው። ሁልጊዜም እዚህ ልምጣ ስትለኝ በካዚኖ ብዙ ገንዘብ ትከስራለህ እያልኩ ስለምሰጋ አልጠራም። ሊዮናርድ ሶሳ የመኝታ ክፍሉን ተረክቦ ዕቃውን እያመቻቸ ሳለ የፓላርድ መታወቂያ ካርድ መጣለት። በራሱ ማቴሪያል 4 የፓሲፊክ ኦሽን ሴኩሪቲ መታወቂያን ሰራ። ስራውን ካከናወነ ከብዙ ሰዓታት በኋላ 2 ሰዎች መጥተው ወደ ሴራ ኔቫዳ የአደን ስፍራ ወሰዱት። እዛም ሲደርስ እንደሱ መኖሪያ አይነት ጥቅጥቅ ያለ ደን ውስጥ በሚገኝ አንድ ትልቅ ቤት እንዲያርፍ ተደረገ። የት እንዳለና ለምን እንደመጣ የሚያውቀው ነገር የለም። ማወቅም አይፈልግም። ብቻ መሳሪያዎቹን አጸዳድቶ ይጠባበቅ ጀመር። እሱም ይፈልገው በዓመት $100,000 ደሞዝና ነፃ አየር መተንፈሱን ነው። ሊያቫዚ ሲመጣ ክሩስ ከወትሮ ለየት ባለ ሁኔታ እጁን ዘርግቶ በቅፉ ተቀበለው። ከዚያም በራሱ ልዩ መኖሪያ እራት ጋበዘው። ሊያቫዚ አሜሪካን መኖር ከጀመረ ወዲህ በብዙ የግዳጅ ውሎች ላይ ኃላፊው ክሩስ ነው። ምንም እንኳን ቫዚ ኃይለኛነት ጸባይ ቢኖርበትም አለቃውን የመጋፋት ባህሪ ያሳይም። ክሩስም ቢሆን እንደ በታቹ ሳይሆን እንደ ኩየው አድርጎ ስለሚያየው በሁለቱ መካከል ፍቅርና ወንድማማችነት እንጂ የመናናቅ መንፈስ የለም። ባለፉት ዘመናት ክሩስ በየሳምንቱ መጨረሻ ለረፍት ቫዚ ወዳለበት የአደን ስፍራ ስለሚሄድ ተያይዘው አደን ሄዳሉ። በእንደዚህ ያለ ጊዜ ሊያቫዚ በሲሲሊ ስላለው አስቸጋሪ ሁኔታና በአንጻሩ ሕይወት በአሜሪካ ምን እንደሚመስል ያጫውተዋል። ክሩስ ሊያቫዚን ከነ ቤተሰቡ ወደ ዛናዱ እየጠራ ጥሩ መኝታ፣ ምግብ፣ መጠጥ በነፃ ይጋብዛቸዋል። ሊያቫዚም ካዚኖ እንዲጫወት ብድር ይሰጠዋል። መለስ ግን ብሎት አያውቅም። ራት እየበሉ ሌላ ወሬ ሲያወሩ ቆዩ። ቫዚ ግን መልሶ መላልሶ ስለ አሜሪካ ደስተኛ ሕይወት ያወራል። ትልቁ ልጁ ከካሊፎርኒያ ዩኒቨርሲቲ ተመርቋል። ስለ አባቱ ሚስጥራዊ ሕይወት ግን ምንም የሚያውቀው ነገር የለም። ቫዚ ግን በዚህ ደስተኛ አይደለም። አንዳንድ ጊዜ የኔ ደም በውስጡ ያለ አይመስለኝም አለ ሊያ። ፕሮፌሰሮቹ የሚነግሩትን ሁሉ ያምናል።
ሴቶች ከወንዶች እኩል ናቸው ብሎ ያምናል። ጭሰኞች የሚያርሱትን መሬት በነፃ መውሰድ አለባቸው ይላል። ኮሌጅ ውስጥ የውሃ ዋና ቡድን አባል ነው። ሕይወቴ ሙሉ ሲሲሊን የኖርኩት። ሲሲሊ ደግሞ ደሴት ናት። ሲሲሊያዊ የሆነ ሰው ሲዋኝ አይቼ አላውቅም። ከጀርባ ላይ ከተገፈተረው አሳ አጥማጅ በስተቀር አይደል? አለው ክሮስ እየሳቀ። በዚያን ጊዜም ቢሆን ሁሉም ናቸው የሚሰምጡት አለ ሊያ። በልተው ሲጨርሱ ስለ ቢዝነስ ማውራት ጀመሩ። ቫዚ የቬጋስ ምግብ ምንጊዜም ጥሞት አያውቅም። ቬጋስ ሲመጣ የሚወደው ነገር ቢኖር ብራንዲና የሃቫና ሲጋራ ነው። በዚህ ምክንያት ክሮስ በየዓመቱ ለክሪስማስ አንድ ሳጥን ጥሩ ብራንዲና አንድ ካርቶን ቀጫጭን የሃቫና ሲጋራ ይልክለታል። አንድ በጣም አስቸጋሪ ሥራ እንድትሰራልኝ እፈልጋለሁ አለው ክሮስ። በረቀቀ ጥበብ ሊሰራ የሚገባው ሥራ። እንደዚህ ያለ ሥራ ሁልጊዜም አስቸጋሪ ነው አለ ቫዚ። በአደኑ ቦታ መሰራት አለበት አለው ክሮስ። አንድ የሆነ ሰው ወደዚያ እናመጣለን። በቅድሚያ ደብዳቤዎች እንዲጽፍ እፈልጋለሁ። የምፈልገው ኢንፎርሜሽን አለ አለና ለትንሽ ጊዜ ዝም አለ። ቫዚንም ሲመለከተው ሐሳቡን ያልተቀበለው መሰለው። ብዙ ጊዜ በሚያየው የአሜሪካ ፊልም ዋናው ተዋናይ በምንም መልኩ ሚስጥር አያወጣም። እኔም በሆን ግን የቻይና ቋንቋ እንዲናገሩ አድርጋቸው ነበረ ይላል። አንዳንዴ በፊልሙ ይናደድና አስቸጋሪው ነገር ሰውነቱ ላይ ምንም ምልክት መገኘት የለበትም። ሰውነቱ ውስጥም እጽም መኖር የለበትም። ሌላው ደግሞ ይሄ የምል ሰውዬ በጣም አመፀኛ ሰው ነው። አንድን ጀግና ወንድ ማናገር የሚችሉ ሴቶች ብቻ ናቸው እየሳሙ አለው ቫዚ ሲጋራውን በረጅሙ እየሳበ። እንደሚገባኝ አንተ ራስህን በእንቅስቃሴው ልትሳተፍ መሰለኝ አለው ቫዚ በወንድምነት አይን እያየው። ሌላ መንገድ የለም አለ ክሮስ። ስራውን የሚሰሩት ያንተ ባልደረቦች ናቸው። ከዛ በፊት ግን ሴቶችና ልጆች ከዛ አካባቢ መገለል ይኖርባቸዋል። ቫዚ ሲጋራውን አነቃነቀና ወደ ዴኒስላንድ ይሄዳሉ። በደስታና በችግር ጊዜ ወደምሰዳቸው ቦታ ሁልጊዜም እዛ ነው ምልካቸው። ዴኒስላንድ በማለት ክሮስ ጠየቀውና ሳቀ። እኔ ሄጄ አላውቅም አለ ቫዚ። ስሞት እዛ ለመሄድ ተስፋ አድርጋለሁ። ጽድቅን የሆነ ኃጢአትን ለማረጋገጥ አሉ ክሮስ። ከዚያም ወደ ቢዝነሱ ተመለሱ። ክሮስ ስለሚፈጽሙት ተግባር ድርጊቱንም ለምንና መቼ እንደሚፈጽሙት አስረዳው። ከዚያም ምን ይመስላል ሲል ሊያ ቫዚን ጠየቀው። አንተ ከኔ ልጅ የበለጠ ሲሲሊያዊ ነህ፣ የተወለድከው ደግሞ አሜሪካ ነው አለ ሊያ ቫዚ። ግን ፍጹም ዝግ ከሆነና የምትፈልገው መረጃ አልናገርም ብሎ ከገገመ ምን ታደርገዋለህ? ያኔ ስህተቱ የኔ ይሆናል አለው ክሮስ። እና የሱም ከዛ በኋላ ለስህተታችን ተገቢውን መክፈል። ያኔ አሜሪካዊና ሲሲሊያዊ አንድ ይሆናሉ። ትክክል አለ ቫዚ። እንደ ቻይና፣ ሩሲያና አፍሪካ ዶኑ ሁሌ እንደሚለው ሁላችንም ውቅያኖሱ ወለል ገብተን መዋኘት